እሱንም ቢሆን ምንም ማስተያየት አልሰጥበትም። በየቤቱ ስንት ጉድ አለ የሰው ልጅ ገባሽ? ስንት ጉድ። ግን ወንድምሽ ቢሆን አስተያየት አልሰጭበትም። እንዲያውም ሰው እንዳይሰድብሽ ሁላ ፕሮቴክት ታደርጊዋለሽ። ወንድምሽ ነው፣ ወንድም ነው ገባሽ? እዚህ ጋር ግን አፋችን እንደመጣለማ አስተያየት ስንሰጥ ከዛሳ ተታርቀው እኮ ነገ እንትን ሲሉ እኔም እኮ እንዲህ ብዬ ነበረ በቃ ምናምን ብሎ አብሮ ነው የሚሆነው። በነገራችን ላይ ዛሬ ይሳደባል አይደል ሰው፣ ግን መልሶ አሁን ሁለቱ እንትን ሲሉ ደግሞ አብሮ ይሆናል። ሁለቱንም አንቺ መምረጥ እንኳን እኮ አይችሉም ምን መስጠት ኮመንት እንዳለባቸው ማለት ነው ገባ በስተቀር ኡስማን ማኔጅ ማድረግ ይችላል እኮ። ግን ልጅነት ይመስለኛል ልጅነት አለበት። ልጅነት ሳይሆን ቂም አለበት። ቂም መጥፎ ነገር ነው። መርሳት መቻል አለበት። ለተወሰነ ጊዜ ወደ ራሱ እስኪመለስ የራሱ ሲስተም ውስጥ እስኪገባ ከዚህ መራቅ አለበት። ወላሂ እግዚአብሔር አብረው ቢሰሩ በጣም ጎበዝ እኮ ናቸው ማሚዬ። የሚገርምሽ ነገር ረዋን በስራዋ በጣም ጎበዝ ናት። ኡስማንም ስራውን ሲሰራ በጣም ሲሪየስ ሆኖ ነው። እንደ ለተወሰነ ደቂቃ ብታዩ ሲሰራ በጣም በሲሪየስ ነው የሚሰራው። ኦርደሮች ያወጣል ምናምን፣ ግን የሆነ ሰዓት ላይ ይመጣበታል። በቃ የሆነች ነገር ጫፍ ያደርጋሉ ይመጣበታል። አይደለም ለምን እንደሆነ ታውቂያለሽ? ልክ አሁን ሙኒት እንዳለች በነገራችን ላይ እንግዳ ስለነበረብኝ ነው። እንትን እንግዳ ሳይሆን ስራ እንትን ሰምተሻል አይደል? ግን የሙኒትን ምክር ሰምተሻል? ቅድሚያ ላላላ እዚህ ጋር የሚገዛ ነበረኝ። ይኸውልሽ ስሚኝ፣ አዳምጪ ሰኒ። አንድ ነገር ውስጥሽ ላይ ካለ ውስጥሽ የሚያምሽ ነገር ካለ የምትለወጪው በፍቅር ብቻ ነው። ፍቅር ምንም የማይለውጠው ነገር የለም። ከሁሉም ይበልጣል። ሁሉም ነገር ያስረሳል። ፍቅር ማለት ባልና ሚስት ብቻ አይደለም። አሁን ልጅ ስትመጣ ራሱን በራሱ ሲያይ ራሱ ለምሳሌ ኡስማን የልጁን ሁኔታ ሲያይ ነገ ይለውጣል። ያንን ለማድረግ ደግሞ የሚስት ክትትል ያስፈልጋል። ሚስት ማለት ለባሏ ዘውድ ናት። ከወንድ በላይ መለወጥ ያለባት ሴት ልጅ ናት። ሴት ልጅ ደግሞ ቅንጭላት አይምሮ ላይ መስራት አለባት። መስራት በምን ጠንካራና ጎበዝ አስተዋይ በመሆን ልታጠፊ ትችያለሽ፣ ልትደባደቢ ትችያለሽ፣ ሊጠጣ ትችያለሽ። ምንም አይነት ነገር ቢሆን ሴት ልጅ ባሏን ትሪት ማድረግ አለባት። አበቃ አርጋ እኮ ልጁን ለውጣ እኮ አሳይታናለች። አሁንም እርግዝን ነው አሁን እሷ የምትንከባከብበት ሰዓቷ ነው። ይኸውልሽ አይደለም ሙኒቴ፣ አዎ የምትንከባከብበት ሰዓት ነው። በዚህ ልክ ግን አይሆንማ። አንድ ጊዜ እሱ እኮ አሁን ታወቀ እኮ ኡስማን ችግሩ ምንድን ነው ሲባል የአባቱ ችግር ተባለ። ይህንን ደግሞ ሁሉም ሰው ያውቃል። አባቱ እዚህ ጋር ገብቶሻል። ሁሌም አለች እኮ ሯን ራሷ ተናገረች። ደህና ሆኖ የሆነ ነገር ላይ አባቱ ሲመጣበት ያገረሻል አለች። የዛ ሰዓት ገብቶሻል። ሚዲያ ላይ እሱ ወጣ፣ እሱ ሰክሮ ነው ተባለ፣ ወጣ። እሺ እኔ ሯን ለምን ትወጣለች? ሙኒቴ ለምን ትወጣለች? እሷ ዝም ጸጥ። ከዛ በኋላ ምን ይላል? ተመልሶ ራሱ መጥቶ እግሯን ይስማል። ተመልሶ መጥቶ ይቅርበኝ ይላል። ያለበለዛስ እሷ ትወጣለች ትናገራለች፣ እሱ ይወጣል ይናገራል፣ እሷ ትወጣለች ትናገራለች። ሙኒት አሁን አንቺ ብትሆኝ፣ ማንም ሰው በራሱ ውስጥ ይናገር፣ አንቺ ብትሆኝ ትወጫለች ላይፍ ላይ እና ታዲያ ሯን ለምን ትወጣለች? እንግዲህ ዛሬ ነግሬያታለሁ። አሁን ከስንት ደቂቃ በፊት አግኝቻታለሁ፣ ነግሬያታለሁ። አላስ በቃ ይህንን ነው እኛ ማስተዋል ያለብን። በቃ እሷ እንዳትወጣ ራሷ ቁጭ ኩርት ብላ። አይ እኔ ሙኒ ስትናገራት እንዴት ናችሁ እየሰማሁት ነበረ። ያኔ ትናንትና እንደዛ ነገር ዛሬ ላይቭ ላይ ሳያት ወላሂ በጣም ነው የተናደድኩት። ሙኒት ችግር አለ እሷ ጋ ይኸውልሽ፣ በቃ የምትወጣበት ቦታ ያጣ ሰው ታውቂያለሽ። ራሷን ማጥራት ነው። እኔ ከምትናገረው ንግግሮች ሁሉ ስሰማ ልጁ ያው እኛው ዙሪያ እየተሳደበ ስላለ እሷ ከዚህ ነገር ነፃ መሆኗን ነው ማሳወቅ የምትፈልገው። ገባሽ? ነግራታለች። ሀቢባ ኡስማን ማንንም ቢሳደብ ማንም ሰው አይቀየምሽም አንቺን ብላታለች። አሁን የጨነቃት ይመስለኛል ያ ነው። እና ግን ነግሬያታለሁ። አሁን ራሷን እያዋረደች ራሷን ሌላ ነገር ውስጥ እየከተተች እንደሆነ ነግሬያታለሁ። የሴት ልጅ ክብሯ ቤቷ ብቻ ነው ዝምታው። አላህ ይሁናት፣ ወላሂ አላህ ይድረስላት። እሷም ያለችበት አሁን ይኸውልሽ፣ በፊት ትሪት አድርጋው ነበረ፣ ይዛው ነበር፣ ተሸክማው ነበር። አሁን ደግሞ እሷ ራሷ ትሪት የሚያስፈልጋት ሰዓት የእርግዝና ሆርሞን ታውቂዋለሽ፣ በራሱ ነው ነገር አሽትቶ የሚፈልገው። እንኳንስ
እንዲህ አይነት ነገር ባለበት አላህ ያግዛት፣ ያሳጥርላት፣ ይህን ቀናት ክፉን ቀናት ያሳጥርላት። ሌላ ምንም ማለት ነው። ያ ካራቀ ምን ካላለ በጣም ክፉ ሰዎች አሉ። ሁል ጊዜ የሰውን ትላንት ማንሳት የሚወዱ የሰውን ጉድለት የሚፈልጉ እነሱ በሚጽፉት ነው እሱ እንደዛ እብድ የሚያደርገው። እሱ መራቅ አለበት ከሚዲያው። ሳስበው ሌላ ስራ ጀምሮ ፈጽሞ መራቅ አለበት። አላህ ይሁናቸው። ለማንኛውም አሜን። ምንም አታውቂም ሳሪ። እኔ ስንት ቀን ነው በአካል የሚሄደው እሷ ጋር ባሏ ወይም ሰኒ የባል ትሪት አደራረግ እና የሚስት የጓደኛ ልዩ ነው። ወላሂ በዛ መንገድ አይደለም የምልሽ ሳርዬ፣ ሲሪየስ እሱን እነግርሻለሁ በኋላ። አንድ ነገር ቁም ነገር አይሰማሽም የኔ መቼም፣ ግን ሲሪየስ ሳሪ ይሰማኛል፣ እመቤቴን ይሰማኛል። ባል አንድ ጥሩ ቃል እኛ ስንዘፍንላት ውለን ብናድር እሱ አንድ መልካም ቃል ቢናገራት ሁሉ ነገሯ ነው የሚቀየረው። ገባሽ? በዚህ ሰዓት ደግሞ እኛ አይደለንም እናቷ አይደለችም የምታስፈልጋት፣ የሚያስፈልጋት እሱ ነው። የእሱ መልካም ንግግር እንደዛ ሽንኩርት እየከተፈ ምን እያለ ሲሰራላት አይተሻል። ለእሷ ይሄ አለሟ ነው። ወላሂ አለሟ ብንቀነስ ምን ብንል የእሱን ሩብ አንሆንላትም። ለእሷ ለውስጧ ለጊዜው ብትስቅም እሷ ጋ የነበረችው ታሜ ስንት ቀን ነው አብሮ ሲንከራተት የነበረው። ግን ቢሆንም ጠብ አንልም። አዎ እገዛ ነው። ወላሂ ትናንትና ሰዓት እንዴት እንዳሳዘነችኝ አይተሻታል። አናተኛ ጋውና ወይ አትጫወት ወይ አስቅ ወይ ማርያምን ሰላማን ሁሉ ይሰርዳለሁ ምናምን። ግን ከትናንትና ጀምሮ ደግሞ እናቴ አንጀትን እየበላችኝ ነው። አብራ ቁጭ ብላ ከኛ ጋር ማርያምን ያ ሁሉ ሰው ሲስቅ ሲጫወት እንደ ልቡ ሲሆን እሷ ሌላ ቦታ ናት። በዚህ ሁኔታ 8 ወሯ እንደዚህ ሆኖ በዚህ ሰዓት ማርያምን በጣም ነው በቃ በጣም እንጃ። ኧረ በስመ አብ በጣም ነው እንትን የሚለው ጌታ ይታረቁ። ዱዓ ማድረግ ነው ወላሂ፣ ዱዓ ማድረግ ይታረቁ። ይሄ ጥሩ ነው። ይሄ በጣም ትክክለኛ ሀሳብ ነው። ግን ያኔ ራን ቆፍጠን ትበል ያለበለዚያ ወደ ራስ ይሳል በማማያ ጌታ ይመስሻል። 8 ወር ስትገቢ እኔ ስላየሁት ነው። ዝም ብሎ አልቅሽ ይልሻል፣ አውሪ ይልሻል። ወላሂ በጣም ወዲ ይመስሻል ሳሪ። ሀይር እንደውም አይደለም እንደዚህ አይነት እንደዚህ ሆና ምናምን ሳይሆን ምንም ነገር ሳትሆኚ ከመሬት ተነስቶ አልቅሽ ይልሻል። እንዴ ሳይኮሳተር ሰውዬው የተኮሳተረ ይመስለኝ ነበር። ሳያኮርፍ ያኮረፈ ይመስለኝ ነበር። ምን ሆነህ ነው? ጭቅጭቅ ምን ሆነህ ነው? እኔ ምን ሆነህ ነው? አንቺ ሴት ባለማላየሻትም ዝም ብያልቅሽ ይለኛል። እንደው ምንድን ነው የሚሻለኝ ስትል ወላሂ ሙኒት እኔ ይኸውልሽ እኮ አልኩሽ ቤት ውስጥ እንደዚህ እየተንከባከቡኝ እንዲህ እየሆኑልኝ ቁጭ ብድግ እያሉልኝ በቃ ዝም ብዬ እንባ ታውቂያለሽ። የሆነ ቀን ሰው የሞተብኝ ሰው ነው መስሎ አልኩሽ። ነው የሞተብኝ ሰው ወላሂ። እች ልጅ በሰላም ሆነ ምናምን አትይም። ጁማ ቀን እንዲሁ ሳለቅስ ሪሞ እስኪ አንድ ነገር ልጠይቅሽ በእናትሽ። ጠይቂ የምችለው ሸበላ የደበቅሽው ለምንድን ነው? አትገላግያቸውም? እንደ አንዴ ሱዳኒ ነው፣ አንዴ ሽማግሌ ነው፣ አንዴ ምንድን ነው እያሉ ሲሰቃዩ ልጅቷ ደግሞ ቁጭ ላንቺ ስሚማ፣ እንኳን ላንቺ ለእኛ መኩሪያችን እኮ ነው። በጣም ፊቴን እንደዛ ዞር አድርጌ አንዴ ምን ጥርጥር ነው ያደረኩት በአንድ ጊዜ ተላይና ያደረኩት። ሌሎቹማ ማሬ ገንፎ ምናምን እያሉ ቁጭ አሉ። አንቺ ጎበዛ ጎበዝ። እኔ መጀመሪያ ስንገባ ውስጥ ነበር። ይኸውልሽ መጀመሪያ ገብተን ይሄ ሰውዬ እንዴ ሰው ፊት መቅረብ አይችልም? ይችላል። ለምንድን ነው የተደበቀው? ይሄን የመሰለ የተደበቀ ጥሩ ነው። ዝንት ያለ እኮ ነው አነጋገር። እኔ ምን አረኩ መሰለሽ? ሪም አንድ ሰሞን ሼባ ምናምን እያሉ ሱዳኒም ሲሉ ነበር። እኔንም እንደዛ ሲሉ ስሰማ እህቴን ሊጠይቁ በመጡበት ጓደኞቼ ናና አሁን ያት አልኩት። እሺ አትሊስት 1-2 ምስክር እንዲኖረኝ ብዬ የኋቸው። ይኸውልሽ ገንደስ ያንደረቱን እያገላበጠ ሲገባ ሰኒ ይሄ እንትን የሚያስደርግ ነው እንዴ? ትሬነር ነው እንዲ አለች። ተመልከት ሽማግሌ
እኔ በጣም ሁኔታውን አንቺ እንደና መሰካሪ አግኝቻለሁ። ሁኔቱን ጠይቋት ነው። ቢስሚላ መገላገል ነው። ካልሆነ እኔም ራሴ እያሰብኩኝ ነው። ማሳየት አይደለም ግልጭጭ ነው የማደርገው እኔ። ኧረ ምን በወጣሽ ማሚዬ፣ እንደዚህ ማድረግ ነው እንጂ ሰውን ሰብሰስ እንደዚህ ልባቸው ተንጠልጥሎ ይኖር እንጂ እንደዚሁ እንዳሉ ይኖሩ። ግን ገረመኝ ወላሂ። አይመጣም፣ ትመጣለች አትመጣም፣ እንደ ድመት ስትጠባበቂ ማሚዬ። እሱ ካልመጣ ትራስ ልውሰድ ብሎ እሷ ትሄድና ደግሞ በኋላ ታምህ በእኔ ስበብ እንዳታረግ ብላ ብርድ ልብስ ወርወር ታደርግበታለች። ከዛ የታባሽ ተወረወራለች ብሎ ምን ለብሳ አውቃ ልክ የተኛች አስመስላ ወይ ራቁቷን ነው የምትሄደው ወይ ያው ነው። እኔ የጥልቀን ደስ ይላል ወላሂ ደስ ይላል። ከዛ በኋላ ጠብ አለ። ማንኛውም ባልና ሚስት ጸብ ይጣላል። ሳይጣላ የሚኖር ሰው የለም በህይወታችሁ። ግን የምር ነው የምላችሁ፣ አብዛኞቻችሁ የሶሻል ሚዲያ ሰው አይደላችሁም። በጣም በእናንተ እኮራለሁ። ምክንያቱም ገበናችሁን ሁላችሁን ደብቃችሁ የምትኖሩ ናችሁ። በጣም ብዙዎች፣ በጣም ብዙ ባለትዳሮች አሉ እዚህ ቲክቶክ ላይ ስራ የሚሰሩ። ግን በጣም ነው የማደንቃችሁ። ህይወታችሁ ኢቨን ባሎቻችሁ ራሱ የማይታዩ በጣም ጀግና ጎበዝ ሴቶች አላችሁ። በቃ ሴት መሆን ያለበት እንደዛ ነው። እንደኛ አይነቱ ደግሞ ወደ ሚዲያ ለስራ እስከወጣ ድረስ ትችል ምናምን በአናቱ ዘግዝቀህ ያንን ነገር አልፈህ በቃ ጎበዝና ጠንካራ መሆን ነው ያለብህ። አበቃ አለቀ። ማን ምን ያመጣል በህይወት ላይ? ከዛ ውጭ ደግሞ ራሳችሁን ኮንትሮል ማድረግ፣ ለምትናገሩ ንግግር፣ ለምታሳዩት ነገ ልጆቻችሁ ይህንን ቪዲዮ ያያሉ። ምንድን ነው ከእናንተ የሚማሩት? ምንድን ነው? በሆነውም ባልሆነውም ነው የምትሰደቡት ያላችሁት። በሆነው ተጠየቁ። ራሳችሁ ባረጋችሁት ስራ በጣም ከባድ ነው። ስለዚህ እንደዚህ አይነት ነገር ከመጣችሁ ስትሮንግ መሆን፣ በቃ ለማንም ምላሽ አለመስጠት። ማን ነው በህይወታችሁ ላይ የሚጨምርላችሁ ነገር? ማን ነው በህይወታችሁ አይዟችሁ በርቱ ጠንክሩ የሚሏችሁ? ማን ነው? አሁን በሁለቱ ባልና ሚስት በጣም ብዙ ሰው እየገባም ከማለቅለቅ ውጭ ምንድን ነው ያደረገው ነገር? ለሁለቱም አልተጠቀሙም። ኡስማንም ምርጥ ልጅ ነው። ቢሆነው ቢመቸው ቢደላው ወይም ደግሞ ነገሮቹ ትናንት ያለውን ነገር ቢረሳ ከሆነበት ነገር አንጻር ቢረሳ ለትዳር የማይመች ልጅ አይደለም። ልጅ ነው፣ መስራት የሚችል ነው። በጣም ብዙ እንትን ማለት ግን ካለበት ነገር አንጻር ነው። ያንን መረዳት ደግሞ የሚስት ተግባር ነው። ሚስት ደግሞ ባሏን ኮንትሮል ማድረግ ግዴታዋ ነው። አንድ ጊዜ ሆነ፣ ሁለት ጊዜ ሆነ፣ 3 ጊዜ እኔ አሁን ሙሉ በሙሉ ከሯን ላይ ነው እየተናደርኩባት ያለሁት። እኛ በጣም እንወዳታለን፣ እሷ ስትሰደብ አንወድም። ወይ ስትሮንጉና አሳምና ያለውን ነገር እንትናትል ላይቭ ፎርዋት ያኔ ምን ያደርጋል? እሱ የወጣው ጠጥቶ ነው አልንሽ። እሷስ ዲኔ በጣም እየተናደርኩ ነው፣ እየተቃጠልኩ ነው። ሙኒት እመቤቴን በጣም እየተናደርኩ ነው። የእሷ ፎቶ በተዘዋወረ አሁን አግኝቻት ተናግሬያታለሁ። የሴትነት ወጊ ሴት ልጅ ነገሯን ሁሉ ቤቷ ደብቃ፣ ሽምግልናም ከተመጣ ሽምግልና ቤቷ ይኬዳል። ሲበርድለት ራሱ ሲወጣለት ሽማግሌዎቹ ትናንት ሙኒት እኔ ማታ አስታርቂ ሲል ምን እንዳልኩ ታውቃለህ? እንደ ሴት እንደ ወግ እንደ ሚስት ሳጠጣ መተህ አስታርቂ ብለህ ጠይቀኝ ሂጅ አስታርቃለሁ። ያለበለዚያ ክብሯን አልነካም። ማታ በጨለማ የጠጣ ሰው ይዤ ነው ያልኩት። ምክንያቱም ከምንም በላይ ክብር ይበልጣል። ይዤው መሄድ አቅቶኝ አይደለም፣ ልንገርሽ፣ አቅቶኝ አይደለም። እንደዛ ሆኖ እዚህ ሲንሰቀሰቅ ግን ክብሯ ስለሚበልጥ ነገ ሳጠጣ በስነስርዓት መተህ እህቴ አስታርቂ ብለህ ካልክ ክብሯን ትፈልገዋለች። ይዤ እሄድሃለሁ ብዬዋለሁ። ይሄ ነገር ደግሞ ለሯን ይገባታል። ይህን ደግሞ የምታደርገው ራሷ ናት። ሙኒት ይህን የተቃጠልኩ የሷን ፎቶ ባየው ቁጥር ኢንሻላህ አሁን እንደዛ ቤቷን ቁጭ ብላ ሽማግሌ ከፈለገ ሲበርድለት ይዞ ይሄ ይላክ። አበቅ ካላሳሪ እንዳታቋርጭኝ እሺ። እሺ ከባል ጋር ስትጣይ እኔ ምሳሌ አታርጊ። ሌላ ሁሉም ሰው ነው ታቋርጭኝ ስለማቅቺ በቃ ከዛ ከባል ጋር ድብልቅልቅ ያለ ጥል ዱላ ቀረሽ ጉድፈላ ምናምን ተብሎ ምናልባት ጎረቤትም ሰምቶ ኧረ ተው ነውር ነው ብሎ ምናምን ማታ ሻወር ውስድ ታደርጊና ያችኛዋን ፒጃማ ትለብሽና ጀርባሽን ሰተሽ ስልክሽን ይዘሽ አልጋ ላይ ገና ነው ሰዓቱ። ሶፋ ላይ መቀመጥ እየተቻለ መጅልስ ላይ መቀመጥ እየተቻለ ተንደርድራ አልጋ ላይ የምትወጣው ማናት? ሴቷ ጀርባ ሰታ። እሺ ለምን ጀላቢ ያለበሰችም የምትለብሰው ብድ ያለ ፒጃማ። ከዛ
ጀርባዋን ሰታ ሞባይሏን ይዛ አልጋ ላይ ሰከም ሰከም እያለ ደግሞ እሱ ይመጣና ይገባዋል። የቤቱ ጠረን ራሱ እኮ ያስታውቃል። ሴት ነው። አይ ነገሩን እንቀይር ብላ ከሆነ ደግሞ ያው አለባበሷ፣ የቤቱ ጠረን ምናምን ያስታውቃል። ከዛ አልጋ ላይ ይወጣና እሱም ሄዶ ወገቧን ያዝ። በስተጀርባ ከኋላ በኩል አያያዝ እንግዲህ አስቡት አስቡት አስቡት። ምንድን ነው ተወኝ፣ ምን ፈልገህ ነው ቀኔ ልብህ ስትላል ነበር ምናምን። አንድ ጊዜ ሲላት አንተ ግን ጭንቅላት የለህም አይደለ? በስነ ስርዓት እንትን አትልም አይደለ? የምትናገረውን አታውቅም። እንዲህ እያለች አንገቱ ስር ውትፍ። ቀን ሲያሽላሉ የነበሩት ጎረቤቱ ጸጥበል ሲል የነበረው ምን አንቺ እንደዚህ ብሎሽ እንደዚህ አድርጎሽ እንዴት እንዳታናግሪው፣ በቃ እንዳታናግሪው። ደጅ ከሆነ ጭራሽ ብሎክ አድርጊው ምናምን። ማታ እሷ እነሱን ብሎክ አድርጋ ከእሱ ጋር አለመዋል። የዛለት ሁሉ ሊረገዝ ይችላል። የጠብለት የሚደረገው ሊረገዝ ሁሉ ይችላል። ሳሪ ተደብቃ እያዳመጠች ነው አውቃለሁ። እየቀዳችም ሊሆን ይችላል። እንደ አስታራቂ የሆነች ራሱ የምታፍሪበት ጊዜ አለ። ማሚ በነገራችን ላይ በባልና ሚስት ብቻ ሳይሆን በመጽሐፍ ቅዱስ እግዚአብሔር ቃል በቃል የሚለው ከተጻፉት ውስጥ ማለት ነው አብዝቶ እግዚአብሔር የሚጸየፈው የሚጠላው በሰዎች መካከል ጠብን የምትዘራ ምላስ ይላል። በቃ በሰዎች መካከል ምንም ማስተያየት አለመስጠት፣ በተቻለ መጠን ዝም። አንቺ ከሱ የተሻለ ማቹርድ ነኝ ብለሽ ካሰብሽ ይሄ ነገር እኮ የውስጥ ጉዳይ ነው መሆን ያለበት። ለምን በሚዲያ በውስጥ ገብተሽ ሰው ከሆንሽ አንቺ ሰው ማግባባት ከፈለግሽ ማለት ነው በውስጥ ገብተሽ በቃ እዛ ማሚዬ ይቅርታውን ግን አሁን አንድ ሰው ጥፋት አጠፋ አይደለ? ላይክ እንደ ኡስማን ለምሳሌ ምሳሌ ቢሰጠው እንዳይከሰኝ እንጂ ጥፋት አጠፋ አይደለ? በውስጥ እነሱ በደንብ ከተመከሩ ድጋሚ ላያዳግም ይሄን ነገር ካደረገ በኋላ እርግጠኛ ስትሆኚ አውጥተሽ ሚዲያ ላይ እከሌን በስነ ስርዓት ቪዲዮ ሰርታ ይቅርታ ጠይቅ ትይዋለሽ። ያም ሰው ይኸውልሽ ማንም ሰው ተሳድቦ እኮ ዛሬ ላይ ይቅርታ ጠይቆ እንደ አዲስ ፍቅር የሆኑ ሰዎች አሉ። ባይዘዌ ጓደኛ ምንም ማለት ነው። ላይክ አንዱ ሰው ሲሳደብ በጣም የተወገዘ፣ አንዱ ሰው ሲሳደብ ደግሞ ልክ አይደለም። ስድብ ነው በየትኛውም ቦታ ላይ ማለት ነው። በቃ እንጂ አሁን ዛሬም ይቅርታ አለ በእንደዚህ አይነት ሚዲያ ላይ ወጥቶ ነገም ተመልሶ የሚያጠፋ ከሆነ ምንድን ነው ትርጉሙ? ወር ሆነው አሁን ይቅርታ ከጠየቀ ስለዚህ ቅድሚያ ሁሉ ነገር በውስጥ ነው ማለት ያለበት። ከጅምሩ ሀ ብሎ ሚዲያ ላይ የወጣ ትዳር መቼም አይስተካከልም። ለምን እንደሆነ ልንገርሽ። ይሄ ልጅ ሲረሳው እኮ ሰው ነው የሚያስታውሰው። ታውቂያለሽ አይደለ? እሱ እኮ መርሳት አቅቶት ነው እንጂ የተፈጠረ ነገር ቢረሳ ኖሮ እኮ ነገር ይበርዳል። ግን እሱ በየጊዜው ሰው የሚያስታውሰው ነገር አለ። የተለጠፈ አለ፣ ምን የተባለ አለ፣ ምን የተባለ አለ። ይሄ ነው የሚበጠብጠው። ከጅምሩ ባልመጣ ነበር። ከመጣ ደግሞ ወይ እሱ ከሚዲያው መራቅ አለበት። ይህን ነገር ደግሞ መጠመቅ አለብሽ። ማሰላማ ተገላገልን ማለት ነው። አበቃ ወይ ጉዳውን ደግሞ ስለት ወንድ ልጅ እንውለድ ብሎ ነው እንግዲህ። ከዛማ ሁለታችሁም ክርስትና መነሳት አለባችሁ ማሚዬ፣ ወንዱም ሴቷም ድጋሚ። እንዴት ባልና ሚስቶቹ ቄደር መጠመቅ አለባቸው። ኧረ ከዛ በፊትም የለም እንደዚህ እኮ ሰኒያ። በዛ ላይ እንትን ነች ይመስለኛል። ብቻ ከዛ አክባሉ ሰበራ ተብሎ ግን የክርስትናው ቀን ሌላ ልጅ ሊረገዝ ይችላል። እሱ ችግር የለም። ቆይ አሁን እኔ እኮ የጨነቀኝ እንደምንም ተብሎ የ40ው ቀን ሊቻል ይችላል። ምናልባት የ80ው ቀን እንዴት ነው የሚኮነው? ወንድ ከሆነ 40 ቀን ነው፣ ሴት ከሆነ 80 ቀን ነው። ትክክል ነው። በክርስትና ሕግ መሰረት እንደዚህ ነው። አይቻልም። በቃ ይሄ በክርስትና ሕግ መሰረት አይሆንም፣ አይቻልም። አንድ ሴት ሆን ወይስ እንደው ለጥራት ላላላ አዎ አንድ ክርስቲያን ስትወለድ በመጀመሪያ ስወለድ ሴት ከሆነች በ80 ቀኗ ትጠመቃለች፣ ወንድ ከሆነ በ40 ቀኑ ይጠመቃል። እኮ መቼ ይጠመቃል አላልኩሽም? እኔና ነው እኮ ታዲያ ይኸው ነው እኮ ነገርኩሽ እኮ። ይሄ እኮ ነው ጥምቀት ማለት አይደለም። መጠመቂያውንማ አውቃለሁ እኮ። እንዴ ምን ሆነሻል? እኔ እኮ አውቅ ነበር። ይሄው እኮ ነው ውዴዋ። እኔ መጠመቂያውን አልጠየቅኩሽም። እናቲቱ ከባሏ ጋር የምትተኛው መቼ ነው? ከ40 ቀን ነው። ግድ ነው። ቆይ አንድ ሴት ልጅ አወልዳ ከ40 ቀን ውጭ ከ80 ቀን ውጭ እንዴት ልተኛ ትችላለች? ደም ናት እኮ። እንዴት ብሎ ነው እንዴ? 80 ቀን አይፈስም ደም። ምን ሆነሻል እንዴ? ባይፈስስ መጠንከር አለባት። አተኛም
በምኗ ተጠንክር ቫይታሚን ተከልክላ ለአላማሪ አያስፈልግም ካላት እንደውም ከት 6 ወር ድረስ በቃ አለቃ ጥሩ ነው። 6 ወር ድረስ 6 ወር አትመሲም። አሁን አንቺ ከት የምታደርጊ አጎቴም አይደል አንቺ ራስሽ አርፈሽ አትቀመጭም። ወይ ጉድ! እኔ ስለ ክርስትና መንጻት አወራለሁ፣ እሷ ስለሌላ ነገር ገባች። እኔ ስለ ክርስትና አይደለም እኮ ጥያቄ ክርስትና እኮ ነገርኩሽ ማሬ፣ ካላስ ነገርኩሽ። በቃ አለቀ አበቃ። 40 ቀንና 80 ቀን ምንም ነገር የለም፣ ንኪኪ ምናምን የለም፣ ምንም ቫይብሬት ኢንቫይሬት ምናምን የለም። አበቃ። ይሄ ሙኒት እንትን ላይ ናት ውዴ፣ እሷ እኮ ሌላ ዓለም ናት ማሬ። እኔ መች ገባኝ፣ አሁን ገባኝ። እያፈቀላል ያ እንዴ ውሸት ላ ማርያምን በክርስትና የለም። አረጋሽ እንዴ ምን ውሸት ነው? የለም እመቤቴ እንዴ ተው እንጂ ማርያምን የለም። ማንም ክርስቲያን ይህን አያረግም። የለም እመቤቴን የለም። አሁን ነው የገባኝ። እንዴ እኔ ቀደም እኮ ግን አትማይ ደግሞ እኔ አላረግም በይ፣ እሱንም ከቻልሾ አለበለዚያ አትማይ። ማርያምን በክርስትና የለም አይልም። የለም እንዴ ምላለው ማርያምን የለም ህጉ እንዲህ ነው ብለሽ በይ እንጂ ማንም አያረግም አትበይ። ስንቱን ሰው ትጠብቂያለሽ? ምን ማረጋገጫ አለሽ? ቀን አብረሻት ልትይ ትችያለሽ እንዴ? ሌሊቱን አብረሽ ታገለሽ? እንደውም የምሬን ነው የምልሽ፣ ብዙ ነገር ልንተላለፍ እንችላለን። እንዲህ አይነት ነገሮች አንተላለፍም። እውነት እኔ አምናለሁ በዚህ። በጣም አስቸጋሪው ነገር ደግሞ ይሄ ነው። የሚያስተላልፍ የሰውን ልጅ ሁሉ የሚያስተላልፍ ጉዳይ ይሄ ነው። አይ ውዴ ይኸውልሽ፣ አሁን ለምሳሌ አለው ይለያያል። ለምሳሌ አሁን የማትቆይበት ነገር ይኖራል። እንዴት ነው ማስረዳት ጋይስ? እንዴ የማይቆይበት ነገር ይሄ ነው። ሁሉ ነገር ልትቆይበት ትችያለሽ አይደለም? ይኸውልሽ ተጣልተሽ የማትቆየው ነገር ሊኖር ይችላል። ማሚ ይመች ይችላሉ እንዴ እናንተ? እንዴ ትክክል እንዴ ሀቂቃ እንዴ ምን ሆነሽ ነው? ትእዛዝ ነው፣ መታዘዝ ግዴታችሁ ነው። በሃይማኖት በእስልምናም ቢሆን በክርስትና ያለ ነገር እንግዲህ ተከታዩ የመታዘዝ ግዴታ አለበት። ነገር ግን ስለ ግለሰብ ስናወራ፣ ስለ ራሳችን ስናወራ፣ ስለ ሰው ስናወራ ከሚያሳስቱ በጣም ከሚያሳስቱ ነገሮች አንዱ ይሄ ነው። በነገራችን ሙኒት በጾም ራሱ የለም። ሲጀመር የምትበይው ምግብ ስለሚያደክም አሁን ስጋ፣ ቅቤ ምናምን እነዚህ የሚያሟሙቁ ነገሮች ሽሮሽን እየጠጣሽ ድሮስ ምን ሊያምርሽ ነው? አርፈሽ መተኛት ነው። ነገር ግን ወልዳ በግ ታርዶ መረቅ እየተጠጣ ገንፎ እየተበላ ውዴታ ሰዓት ፍቅር ወደ ልጅ ነው የሚሆነው፣ ወደ ሌላ አይሆንም ብሎ ነገር የለም። ይሄ ራስሽን አትፎክሪው። የባል ፍቅር ወደ ልጅ አይሄድም፣ የሚስት ፍቅር ወደ ልጅ አይሄድም። ማሬ በሰዓቱ በቃ ታቅፊያለሽ፣ ጊዜ ይሻማሻል። ምን ይላል ግን ሌሊቱን ማንም የሚሻማሽ የለም። የኔ እናት የለም ውድ የለም። 40 ቀንና 80 ቀን የለም። አህመድ አጠገቤ ቁጭ ብሎ ጫው መስሎልሻል። ያንተ የሚቀጥለው ላይፍ ይሄ ነው እንግዲህ። ኢቨን ሲቀጥል እንኳን እንገርሽ ሙሪቴ እንደው እንኳን ሌላ ሴት ልጅ ወልዳ 40 ቀንና 80 ቀን ባል የሚተኛው ሌላ ቦታ፣ ሴት የምትተኛው ሌላ ቦታ እንትን ካልሆነ በስተቀር አሁን ለምሳሌ ቤተሰብ ሆኖ ሳ እነዛ አንድ